የተወዳችሁ ተመልካቾቻችን አብሮነት ነው በመከታተል የምትገኙት። መኪኖ ዳንተ ልመለስ እስኪ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አላህ ብሎ የዛሬ 10 አመት በኋላ ምናምን ከተገናኘን በዚሁ በዳዕዋ ላይ አሳትፎን እንደ አቡ ሐኒፋ እንደማልሆን ተስፋ አደርጋለሁ። መቃጢያ ስናስገባ በቲቪ ላይ 10 አመት በፊት እንደዚህ ነበረ ብለን ስናስገባ እዚህ ማብቀለን እንገናኛለን ኢንሻአላህ። ብዙ ጊዜ ማገናኘው እኔ የዛሬ 10 አመት አካባቢ 2008 2007 አካባቢ ብዙ ነገር የተቀየረበት አመት ነበረ። መርከዝ የገባሁበት አመት ነበር። ስለናት ወደ እስላም መቅረቡ ምናምን ብቻም አልነበረምና hatta ምግብ ራሱ እንጀራ አልበላም ነበር። ከዛ አመት በፊት የዛ አመት ነው እንጀራ መብላት የጀመርኩት መርከዝ የተቀላቀልኩበት አመት የዛሬ ኤግዛክት 10 አመት ምን ነበር የምትበላው? ኬክ ነው በቃ ሩዝ ምናምን እነዚህ ነገሮች ነበር። ሩዝ ማካሮኒ ምናምን የባቲ ልጅ መሆን ጥቅሙ ቤት በጣም ይገርማቸዋል። ይሄ ሽፍት በቃ ከመርከዝ ትሩፋቶች መካከል ሲቆጥሩ የሚቆጠር ነገር እንጀራ ይበላል እዛ ጓደኞች ጋር ስንበላ ምናምን ነው በቃ ወላሂ አላቅም ካልቸር ምናምን አይደለም ጀስት ካስተዳደግ ጀምሮ ደስ አይለኝም ነበር። አሁን አንዳንዶችም አሉ አብዱል ወሃብ ምናምን ብለን ስም አንጠራም ባይበሉ ደስ የሚላቸው ብለን ስም አንጠራም ኢንሻአላህ። መኪን መሐመድ ይባላል። ያው እንደው እዚህ ሳላስተዋወቅ ከማልፍ ተወልጄ ያደኩት ባቲ ከተማ ነው፣ ወሎ ባቲ ነው። እስከ 12 የተማርኩት እዛ ነው። የት ነበር ሰፈር ባቲ? ጅዳ ሰፈር። ዶክ ምን ያህል ነው የቆየው ባቲ? የተወሰኑ ጊዜያት ስለሆነ የተቆራረጡ ናቸው። ጅዳ ሰፈር ነው ብቻ። ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ጆይን ለማድረግ ወደ አዲስ አበባ ባቀናሁበት ነው። ከነ ኡስታዛችን ኡስታዝ አብደል መጂድ ጋር ተቀላቅለን አላህ ወፍቆኝ ቀደስ የሚል ሰርክል አላህ አገናኘኝ። ብዙ ነገሮች አሉ ያስባለሁ ህይወቴ ላይ አንድ ሁለት ፖይንቶች ቅድም ያነሳሁት የመርከዝ ጨምሮ ዩኒቨርሲቲ ጆይን አድርጌ ያሳለፍኳቸው ጊዜያት ብዙ ነገር ለመቀየሩ ምክንያት ናቸው ብዬ አስባለሁ። ኢንሻአላህ ወደፊትም የነሱን ተጽዕኖ ምናይ ይመስለኛል ብዬ አስባለሁ። ላስት ይር ከአዲስ አበባ ዩኒቨርሲቲ ግራጁዌት አድርጌያለሁኝ በኢንፎርሜሽን ሲስተም። አሁን ላይ ቴክኖሎጂ ላይ ስታርታፕ ነገር አለችን እሷ ላይ ነው የምንሰራው። ዑምራጎ የተሰኘም አንድ ፕላትፎርም አለን ዑምራ ጋር የተያዘ ቢዋይር ቴክኖሎጂስ ይባላል ስታርታፓችን። እዛ ላይ ነው የምንቀሳቀሰው። ማሻአላህ ስንት አመት ነበር ማለት ነው አንተ እኛ አብሮነት በረመዳን አንድ ስንል? 13 ማለት ነው አይደለ? 10 አመት ስንቀንስ ማለት አረጀን እኛ ምን ሆነን ነው ግን በጣም ነው የሚያጀው والله በጣም ደስ የሚል ሚሞሪ ነው። ግን እንግዲህ ኡስታዝ መኪንን ብዙ ሰው ያውቀዋል። አንደኛ በዳዕዋ በሶሻል ሚዲያም ላይ በሌሎች ቴሌቪዥን ቻናሎችም ላይ እንደዚሁም ሚንበርም ላይ በሚዘጋጁ አንዳንድ ፕሮግራሞችም ላይ ይታወቃል። ወደፊት ደግሞ ኢንሻአላህ ብዙ ተአምር ከሚሰሩ ወጣቶች ተረካቢዎች አሁን ደግሞ ይሄንን የሽማግሌ ስብስብ ደግሞ ቢተካ ሌላ ጂል እየመጣ መሆኑን ማሳያ ነውና ስላወቅነህ በጣም ደስ ብሎናል። ገና ብዙ ተአምር ብንሰራ ይመስለናል ኢንሻአላህ። መርሐባ ስማን ጠራም ኡስታዝ አብዱል ወሃብ ብለን مرحبا بسم الله الرحمن الرحيم ስሜ አብዱል ወሃብ አክመል ይባላልኝ። ተወልጄ ያደኩት አዲስ አበባ ነው እዚሁ ኮልፌ ኤሪያ አካባቢ። አብዛኛው ኑሬ ወደዛ ነበረ። ኦልሞስት አንድ ትምህርት ቤት ነው ሙሉ ተመረቄ ጨረስኩት ከኬጂ እስከ 12 ድረስ ማለት ነው። የትምህርት ቤቱ ሎጎ ለያረጋግጥ ኢንሻአላህ ምልክቱ ነው። እዚህ ትምህርት ቤት ላይ ችቦ የሚይዙት ሁለት ልጆች አሉ እኮ አንዱ አንተ ነህ አሉ። እንደዛ ነው የተማርኩት። ኦልሞስት አሁን ስራ ላይ ነው የምገኘው፣ ድርጅት ላይ ነው የምሰራው። ሐቂቃ አብሮነት በረመዳን ጋር ብዙ ትውስታ የለኝም። አይ ቲንክ ረመዳኖች አብዛኛው ያን ሲጀምር አይ ቲንክ 13 አመት ምናምን አካባቢ እንደነ መኪ ምናምን ነበር መሆኑና እንትን ቀን ረመዳን ላይ ኳስ ጫወታለሁ። ልጅ ነኝ በሰዓቱ ምናምንና ማታ ተራዊህ ስለማሰግድ ቁርአን ማጠናው ከአፍጥር ትንሽ በልቼ ነው እየሄድኩኝ ቁርአን ማጠናውና ብዙ አላይ ፕላስ
አሁን በቅርብ ጊዜ ይሄ እንትን ምናምን ከተጀመረ በኋላ ዩቲዩብ ላይ ምናምን ከማየት ሚንበር ቲቪ ከመጣ በኋላ ነው አንተም ተስተውሰው? አዎ ያንንም ያው ዩቲዩብ ላይ ምናምን በማየት እንጂ ብዙ አፍጠር ላይ የመገኘት እንትን የለኝም። ኦልሞስት ብዙ ጊዜ እንደዛ ነው ማሳለፍ። መስጂድ ነው የምታሳልፈው? ቁርአን ለማጥናት ነው የሚሄደው። ያው ቁርአን ማጥናቼ ለመጮት ነው። ቶሎ ቁርአን አጥንቼ ከሚጫወቱ ከሚረብሹ ልጆች ጋር አለው ከኋላ ከነሱ ጋር ረብሼ ተራይ ሲደርስ ነው ማሰግደው። ራሴን ብቻ አሰግጄ ነው ሞት እንደውም እገረፍ ነበር። ተገርፌ የገባሁባቸው ጊዜ ምናምን ትዝ ይለኛል። ኢማም ሆኜ ከኋላ አስቸግሬ እያለቀስክ አሰግድክ? ኢማሙ ነው የሚረብሹት? አወል ሰፍ መቀመጥ ቁርአን ለማየትና በቃ ተራይ ሲደርስ ብቻ ነው እንጂ እንደውም እንትን ነው ልጆቻችሁን ያዙ ምንድነው የሚያስቸግረው ለኢማሙ ዞር ብለው እኔን አዩ ከኋላ ከሚያስቸግሩ ኦልሞስት በቃ ተናደዱ ምናምን ሲያዩኝ አወጡና አባተ ጋር ነው ደውሏል ስልኩ እንደዚህ አውጥተው ማለት በቃ እኔ አልቻልኩም እና እንደዛ ስለነበረ ባህሪም ትንሽ ረባሽ ስለነበርኩኝ ነው መሰለኝ ብዙም ቤትም አላፈጥርም አልቀመጥም ነበር እንደዛ ነበር ያለፈውና ብዙ ትውስታ የለኝም ኦልሞስት ላስት ያሉት አንተ ከጓደኞች ጋር ነው አብሮነት ላይ ነበር ከኛ ጋር ሳይሆን ባህሪ ግን ነበረ ነው ወይስ ነው? አዎ አይ ነበር እንትን ነው እንዴ ብዙ መጫወት ምናምን መረበሽ ከጨዋታ ሳቅ ምናምን በጣም ያስደስተኝ ነበር። ኢንሻአላህ በደንብ እኮ ነው የተጠቀምከው ልጅነት ማለት ጨርሰን የመጣው ሁለቱም ነገር እኩል መሆናቸው ነው እንጂ በዚህ በኩል ኢማም ነው በዚህ በኩል ደግሞ በጥፋጭ ነው ሁለቱም አንድ ላይ እንዴት እንደሚሄድ ማሰብ እና ትንሽ ካንተን በኋላ ላይክ ትምህርት ቤት የመድረክ ፕሮግራም እንሰራ ምናምን ስለነበር በዚሁ ባህሪ ነው ምሰራው ትምህርት ቤት የመድረክ ፕሮግራሞችን እንሰራ ስለነበረ ይሄ የሚነሱትንም ጨዋታዎች ከዚህ ነው የምንወስደው የሚነሱትንም ወሬዎች ከዚህ ወስደን ነው እዛ የምናቀርበው መድረክ ፕሮግራሞች ሲኖር ይሆን ነገሮች ሲኖሩና ለዛ በደንብ እንጠቀመው ነበር ለዛ በደንብ አይ ጥሩ ነው ወይኔ እንግዲህ በሳቸው አሳየንም ነበር በሰዓቱ አሁን እንግዲህ ልትሰራው ነው እኔ እኮ ቅድም እዛ እየረበሽ ካሁን እዚህ ትልት ረባሽ ልጆች እንዴት እንደሚያዩዋችሁ ከዚህ በኋላ አስቡበት በጣም ጥሩ ነው ቆይ ካንተ ጋር ብዙ የምናወጋው ነገር አለ ኢንሻአላህ አብዱራህማን መሐመድ ነጃ ነው የሚጠይቀው ወንድም መሐመድ ነጃ አላህ ያግዘህ ከዚህ ኡማ ንቅል ብሎ ቢጠፋ ብለህ የምትመኘውን አንድ ነገር ከነ ምክንያቱ ነገር አቤት ተዘረሚን አላሁ አክበር ከዚህ ኡማ ንቅል ብሎ ሊጠፋ የምትፈልገው ነገር ምንድነው ከነ ምክንያቱ አንድ መሆኑን የቸገረው እንጂ ብዙ የሚነቀል ነገር ነው አይ ቲንክ ብዙ ነገር ሊኖር ይችላል አሁን ግን አንዱ ፊት ለፊት መጣና ጂኦዛዮኒዝም ንቅል ብሎ ቢጠፋ ከዚህ ኡማ በጣም ደስ ይለኛል ያለ ፈሳድ ያለ ሸር ያለ ደም መፍሰስ ሁሉ አብሮ ንቅል እንደሚል ስለማስብ ንቅል ብሎ ቢጠፉ ኸይር ይመስለኛል ኢንሻአላህ ሜት እንዴ ነው ተመችቷል ኢንሻአላህ በቅርብ ስለሚጠፋ ከኡማ ነው ማሻአላህ ስለዚህ ያው ብዙ ነገሮች አሉ ግን አንዳንድ ጊዜ እዚህ ምድር ላይ ብዙ መልካም ነገር እንዲኖር ማድረግ እየተቻለ ለዚህ ሙዓውቅ የሆነ መናዕን ለልኸይር የሆነ ነገር ነው እንዲነሳለን ምን ፈልገው ማለት ነው አብሮነት